ድርሳነ ኡራኤል ዘየካቲት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን በየካቲት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የሚሆን የቅዱስ ኡራኤል ድርሳን ይህ ነው። ጸሎቱና ልመናው በረከቱ ከወዳጁ ከእኔ ጋር ይሁን ለዘላለሙ አሜን። ምዕራፍ 1 የመላእክት አለቃ ከሚሆን ከቅዱስ ኡራኤል ዜና ተአምር አስቀድመን ለዘላለሙ ምስጋና ገንዘቡ የሚሆን የፈጣሪያችንን ገናንነቱንና ጌትነቱን ድንቅ የሚሆን ሥራውንም ሁሉ መናገር ይገባናል። በመጀመሪያ ቀን እግዚአብሔር ሰማይና ምድርን፣ ነፋስና እሳትን፣ ውሃንና ጨለማን ፈጠረ። ከዚህ በኋላ አንድ የሚሆን የእግዚአብሔር ልጅ በአርአያውና በምሳሌው መላእክትን ፈጠረ። የመላእክት የባህሪያቸው አንድነት ከአምላክ አንድነት ተዋህደዋልና ማለት ባለመሞት የተፈጥሯቸውን ጥንተ ባህሪ አንድ ስንኳን የሚያውቅ የለምና። ስለሆነም እግዚአብሔር ካለመኖር ወደ መኖር አምጥቶ ፈጥሯቸዋልና። ሰማይን በክንዱ የሰፈራት እግዚአብሔር የመላእክት ተፈጥሯቸው ከነፋስ ወይም ከእሳት እንደሆነ በባህሪው የሚያውቅ እሱ ራሱ ብቻውን ነውና። ከመላእክት ተፈጥሮ በሕሊና ሊያስቡት እጹብ ድንቅ ነው። ድንቅነቱም ለሰው ብቻ ሳይሆን ለመላእክት እንኳን ለራሳቸው አስደናቂ ሆኖባቸዋል። እግዚአብሔር በረቂቅ ባህሪው ተሰውሯቸው ይህንንም እጹብ ድንቅ ከማለት በስተቀር ለመናገር የማይቻል ነው። ሰው የመላእክትን ተፈጥሮ ተመራምሮ ለማወቅ የሚቻለው ቢሆን እሱ ራሱ ፈጽሞ ጥንተ ተፈጥሯቸውን በረቂቅ ንፋስና በሚያቃጥል እሳት መሰላቸው። የመላእክትን ተፈጥሮ አውቃለሁ የሚል ቢኖር ነፋስ ከወዴት እንደተገኘች አስጨናቂ ከሆነ እንግዲህ ያማ ሐሰት ነዋ። የመላእክትስ ባህሪ ከጥንታዊ ባህሪ ጥበቡ የተገኘ ነው። መላእክትን ለምስጋና ከመፍጠሩ በፊት ምስጋናው ያለመጓደል ያለ ነው። እሱ ከዓለም በፊት የነበረ ከዓለምም በኋላ የሚኖር ነውና። እንደዚሁም ነፋስ በሥጋ ከመዋሃዱ በፊት አስደናቂ በሚሆን ሕይወት ውስጥ ነበረች። የነፋስ ባህሪ የተሰወረ ሆኖ ሳለ በግዙፍ ሥጋ አድሮ የተገለጠ ቢሆንም የነፋስንና የመላእክትን ባህሪ መርምሮ አውቃለሁ ማለት ለሰው እጅግ አስጨናቂ ነው። ከዚህ በኋላ እግዚአብሔር ከካህሊነቱ የተነሳ ከርዕሰ መላእክት ጋር አስተባበራቸው። የእግዚአብሔር መላእክትም እርስ በርሳቸው በዚህ ነገር ተደናቀፉና ሁኔታውን ያወርዱ ጀመረ። ስለሆነም እምነታቸው ተጓደለ፣ ሕሊናቸው ሳተ፣ ጥፋታቸውንም ፈለጉ፣ ልባቸውም ከእውቀት ብርሃን ተሰውሯልና። የሚካኤል ሰራዊት ግን ግሩምና አስፈሪ በሆነ በልዑል እግዚአብሔር ወደ ባባይ በየነገዳቸው ጸጥ ብለው ቆመዋል። የገብርኤልም ሰራዊት በየወገናቸው ሆነው ሁሉን የሚገዛ ያለማቋረጥና ያለ ዝምታ እግዚአብሔርን ያመሰግኑ ነበር። ሌሎቹም መላእክት ሱራፌል፣ ኪሩቤል አንድነቱን ሦስትነቱን ከፍ ከፍ በማድረግ በአንድ ቃል ያመሰግኑት ነበር። እነሱም ሕያዋን ናቸው። በአርያም ያለ ጌታቸውን በፍጹም ምስጋና ለማመስገን ድካም የለባቸውምና። እንቅልፍ የሌላቸው ትጉሃን የሚሆኑ ኡራኤል፣ ሩፋኤልም በየነገዳቸው እግዚአብሔርን ያመሰግናሉ። ለብዛታቸው ወሰን ስፍር ቁጥር የሌለው ሁለንተናቸው በዓይን የተመላ እልፍ አእላፍ እሳታውያን ሰራዊት መላእክት በየተመደቡበት ቦታ ሆነው እግዚአብሔርን ያመሰግኑታል ያገኑታልም። መባረክትን የተጎናጸፉ 99ኙ ነገደ መላእክት እግዚአብሔርን ፈጽመው ያመሰግናሉ። ሰብልያኖስ ግን አምላክ እኔ ነኝ በማለት የእሱን ተከታዮች መላእክት ሁሉንም አሳታቸው። ክርክር በተነሳ ጊዜ መልአኩ ገብርኤል ፈጣሪያችን እስክናገኘው ድረስ በያለንበት ጸጥ ብለን እንቆም በማለት አሰምቶ ተናገረ። ማን ፈጠረን? ማን ነው አምላካችን? ፈጣሪያችንንስ የሚሆን ማን ነው? እንጃ በሚል ሐሳብ ተውጠውና በብዙ መጠያየቅ ተጨንቀው የነበሩት ነገደ መላእክት ሁሉ የመልአኩን የገብርኤልን ቃል ሰምተው ጸጥ አሉ። ያን ጊዜ መልአኩ ቅዱስ ገብርኤል ጸጥ በሉ ብሎ በታላቅ ቃል አሰምቶ ባይናገር ኑሮ ጨርሰው መላእክት ሁሉ በካዱና በሳቱ ነበር። ዳግመኛም እርስ በርሳቸው የእውነተኛ ብርሃን የእግዚአብሔር ልጅና የአብን ሕልውና እንድንናገር ያደረገን ይህ አምላካችን ካልሆነ ማን ፈጠረን በማለት 3 ጊዜ ሕልውናውን አመኑ። ሌሎቹም የሁላችን ጌታ ማን ነው ካሉ በኋላ እንደገና ደግሞ
በጨለማ ውስጥ የፈጠረን ማን ነው የሚለውን ቃል ተለዋወጡ። ነቢዩ ዳዊት በትንቢቱ መሰወሪያውን ጨለማ አደባባዩንም ጥላው አደረገ ብሎ እንደተናገረ ከዚህ በኋላ እግዚአብሔር በዓለም ላይ ብርሃን ይሁን አለ። በጨለማው መካከል በላይም በታችም እውነተኛ ብርሃን ይሁን ባለ ጊዜ ወዲያው ብርሃን ተገለጠ። ነገር ግን በአለቃቸው ትዕቢት ብዙዎች መላእክት ከማዕረጋቸው ወደቁ፣ ተዋረዱ። እሱ አለቃቸው ለአመፅ መሠረቷ ለቂም በቀልም ጌታዋ ነውና። ያመኑ የተመረጡ መላእክት ግን አንተ እንደኛው ፍጡር ነህ ስላሉት እኔ ፈጣሪ ነኝ እንጂ በማለቱ ከማዕረጉ ወደቀ፣ ተዋረደ። የአምላካችንን መንግስቱንና እውነተኛ ፈጣሪነቱን ክዶ አምላክነቱን ሲሻ ተገኝቷልና። እግዚአብሔርም ሰብልያኖስን እንግዲህ ስምህ ሰይጣን ተብሎ ይጠራ፣ ሰይጣን ማለት ከማዕረጉ የወደቀ ከክብሩ የተዋረደ ከክብር ይልቅ ውርደትን የመረጠ ማለት ነውና፣ ከራሱ ላይ ትዕቢትና ተንኮል የሰለጠነበት ለሰው ልጆች ሁሉ ትዕቢትን የሚያስተምርና የሚያባልግ ነውና። ኢዮብ ትዕቢት በሥጋ ከተወለደ ከሴት ልጅ አልተገኘም። በተንኮልና በክፋቱ ቅሚያንና ነፍስ ማስገደልን ከልቡ የሚያመነጭ ከአንዱ ከሰይጣን በቀር። ዳግመኛም እግዚአብሔር በአለቃው ፊት የሚኮራና የሚታበየውን አዋርዶታል ጥሎታልም ብሎ እንደተናገረ፣ ስለዚህ እግዚአብሔር ዲያብሎስን በክፉ ሥራው የተነሳ ከነሰራዊቱ በሲኦል በጨለማ ስቃይ እንዲኖር አሰናበተው። ብርሃን ከምስራቅ ወደ ጨለማ ክፍል ሲጎርፍ ባዩ ጊዜ መላእክትና ሊቃነ መላእክት ሁሉ አመኑና ቅዱስ 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 እያሉ ለአንድነቱና ለሦስትነቱ ለጌትነቱ ክብር ሰገዱ። እግዚአብሔርም በጥበቡ ሰማይና ምድርን በውስጡ ያለውንም ዓለም ሁሉ ካዘጋጀ በኋላ ብዙ ቀኖች እስኪያልፉ ድረስ በተመረጡ መላእክቶች ተደሰተ። የመላእክት አለቃ ሚካኤል፣ ገብርኤል በአንድነት ሆነው ዲያብሎስን ከነሰራዊቱ ድል ለማድረግ በመብረቅ የተሸፈነ ጦርና ሰይፍን በመያዝ ሊዋጉት ተነሱ። ነገር ግን ለጊዜው ስላላሸነፉት አልሸሸም። ከዚህ በኋላ ድል ለማድረግ ይችሉ ዘንድ አንድ አምላክ የሚሆን አብ ወልድ መንፈስ ቅዱስ የሚል ቃል በቀለመ እሳት በክንፋቸው ላይ ተጻፈ። ዲያብሎስም በክንፋቸው ላይ የተጻፈውን ጽሑፍ ባየ ጊዜ ከዙፋኑ ወደቀ፣ ሰራዊቱም ወደ ሲኦል ሸሹ። ዲያብሎስን እስከ ህልቀተ ዓለም የሲኦልን ስቃይዋንና ቅጣቷን ይቀበል ዘንድ ከዚያው አስቀመጠው። የእግዚአብሔር መላእክት ሚካኤል፣ ገብርኤል፣ ኪሩቤል፣ ሱራፌል የተመረጡ መላእክት ሁሉ የእግዚአብሔርን ስም አገነኑ፣ ከፍ ከፍም አደረጉ። ለአብ ለወልድ ለመንፈስ ቅዱስ ዛሬም ለዘውትርም እስከ ዘላለሙ ምስጋና ይሁን፣ ምስጋና ይገባል እያሉ አመሰገኑ። ልመናውና በረከቱ ከወዳጁ ጋር ለዘላለሙ ይሁን አሜን። አንደኛ ተአምር። ቅዱስ ዑራኤል ድልማኑታ በሚባል አገር ያደረገው ተአምር ይህ ነው። ደንኮራራ ለምትባል አውራጃ ሹም የሆነው በድልማኑታ ሀገር ውስጥ የሚኖር አንድ እስላም ነበረ። ክርስቲያኖች የሆኑ ወንድና ሴት ከቤቱ አጠገብ ይኖሩ ነበር። እነሱም ፈጽመው እግዚአብሔርን የሚፈሩና ቅዱስ ዑራኤልን ከመውደዳቸው የተነሳ በየወሩ ዝክሩን እየዘከሩ ለድሆችና ለተጎዱ ሰዎች የሚሰጡ ነበሩ። ይህም ክርስቲያን ሰው እስላሙን ከመውደዱ የተነሳ ከእሱ ጋር ይበላ ይጠጣ ነበር። ከዕለታት በአንድ ቀን የቅዱስ ዑራኤል በዓል እንደደረሰን አሰበና ሚስቱን እህቴ ሆይ የቅዱስ ዑራኤል በዓል እንደደረሰ እወቂ፣ በመጀመሪያ ለበዓሉ የሚሆን ወይም የሚገባውን አዘጋጂ አላት። እሷም ወንድሜ ሆይ እሺ፣ ሁሉም ነገር በቤት ይዘጋጃል፣ ነገር ግን ጨው ስለሌለን ከወዳጅ ከእስላሙ ዘንድ ሄደ አምጣ፣ ቢኖረው ይሰጣል፣ ከሌለውም ይበደርልሃል አለችው። ባልየውም ይህን ሰምቶ እሺ ብሎ ሄዶ እስላሙን ይሰጠው ዘንድ ለመነው። እስላሙም የለመነውን በደስታ ሰጠው። ያን ጊዜ እስላሙ ክርስቲያኑን ለቅዱስ ዑራኤል እያላችሁ በየወሩ ድሆችን የምታበሉና የምታጠጡ ይህ ዑራኤል የምትሉት ምን ሊያደርግላችሁ ነው ሲል ጠየቀው። ክርስቲያኑም ወንድሜ ሆይ ስማኝ፣ የዚህን ነገር እነግርሃለሁ። እኔና ሚስቴ ብዙ ዘመን በበሽታ ስንሰቃይ ኖረናል። ነገር ግን ከቅዱስ ዑራኤል ቤተክርስቲያን እየሄድን በስሙ የተጸለየበትን ማየ ጸሎት እንጠጣለን፣ እንጠመቃለን። ከብዙ ዕለታት በኋላ ግን ስንሰቃይበት ከነበረው በሽታችን ስላዳነን በበዓሉ ቀን በየወሩ እንዘክራለን አለው።
ዳግመኛም እኔ በበረሃ ውስጥ ስሄድ ሰው የሚውጥ ዘንዶ አገኘኝና ሊውጠኝ ፈልጎ ሳለ የኡራኤል አምላክ አድነኝ በማለት ስሙን በጠራው ጊዜ አንድ ቀይ ሰው ጦሩን ይዞ መጣና ዘንዶውን ቢያስፈራራው ወዲያውም ሊወጋው ሲል ዘንዶው ሸሽቶ ሄደ። ያን ጊዜ ያ ያዳነኝ ሰው በፈጣሪ ኃይል ያዳንኩ እኔ መልአኩ ኡራኤል ነኝ ብሎ ከዓይኔ ተሰወረ። እንግዲህ ቅዱስ ኡራኤል የምናከብረው የምናፈቅረው በዚህ አይነት እርዳታ ነውና ተአምራቱ ነው። ይልቁንም በስጋችን በነፍሳችንም እንዲያድነን ስንል ዳግመኛም በየወሩ ለነዳያን ገንዘባችንን እየሰጠን በዓሉን የምናከብረው ዛሬም ከጥፋት ሁሉ እንዲያድነን ነው አለው። በክርስቲያኑ አነጋገር የተነሳ የእስላሙ ሕሊና ተመሰጠና ከዚያን ጊዜ ጀምሮ የመላእክት አለቃ የሚሆን የቅዱስ ኡራኤል ፍቅር በልቡ አደረበት። ከዚህ በኋላ ክርስቲያኑ ከእስላሙ እጅ ጨውን ተቀበለና ወደ ቤቱ ሄዶ ለሚስቱ ሰጣት። ሚስቱም በትጋት የቤቷን ሥራ ሁሉ አዘጋጅታ ከጨረሰች በኋላ ለድሆችና ረዳት ለሌላቸው በቅዱስ ኡራኤል ስም ሰጡና ወይም መጸወቱና ድንቅ ተአምርን የሚሠራ እሱን ደስ አሰኙት። በዚህም አይነት ሥራቸው ሳሉ ከዚህ ከኃላፊው ዓለም በሰላም አረፉ። ያ የደንኮራራ አገር ሹም የሆነ እስላም ግን ሥራው ንግድ ነበር። ከዕለታት በአንድ ቀን ነጋዴዎች የሆነ ንግድ ሲሄዱ ከእነሱ ጋር አብሮ ሄደና ከባህር መካከል ገብቶ በመርከቢቱ ላይ በስተቀኝ በኩል ተቀመጠ። ከምዕራብ በኩል አውሎ ነፋስ ተነስቶ መርከቢቱን ለመስጠም እስከምትደርስ አናወጣት። ያን ጊዜ እንደ ልማዳቸው ከጥፋት አድኖ በሰላም በጤና ወደ አገራቸው ይመልሳቸው ዘንድ ለቤተ ክርስቲያን የሚሰጡትን መባ ተሳሉ። እስላሙም በመርከብ ውስጥ ሆኖ የይቅርታና የምሕረት መልአክ የሚሆን ለቅዱስ ኡራኤል ቤተ ክርስቲያን ተሳለ። የእስላሙ ቤት የመላእክት አለቃ ከሆነ ከቅዱስ ኡራኤል ቤተ ክርስቲያን አጠገብ ነውና ከልብ ለለመነው በረዳትነቱ ሰውን የሚያድን መሆኑን አስቀድሞ ተረድቷልና። ያን ጊዜ ማዕበሉ ጸጥ አለና ነጋዴዎች ሁሉ በሰላም ተሻገሩ። ከዚያም ቂሳሪያ ወደሚባል ሀገር ሄዱና ኤፍሬም ቤት ገብተው ሲበሉ ሲጠጡ አደሩ። እሱ የነጋዴዎች አለቃ ነውና። ከዚህ በኋላ በዚያን ሰሞን ወደ ሩቅ አገር ሄዱና ወደ አገራቸው በሰላም ተመለሱ። ያ እስላም በሰላም በጤና ወደ ቤቱ ስለገባ ለቅዱስ ኡራኤል ቤተክርስቲያን የተሳለውን ገንዘብ በብዙ መታመን ወስዶ ለቤተክርስቲያኑ ጠባቂ ወርቅና ብር በ3 ሩብ መዝኖ አጠፌታ አድርጎ ሰጠው። ከጥቂት ቀንም በኋላ ያ እስላም አመነና ተጠመቀ። እግዚአብሔርንም አመሰገነው፣ ቅዱስ ኡራኤልንም አከበረው። ወደ ወደደው ቤተክርስቲያኑም ከሚስቱና ከልጆቹ ጋር ያገለግል ጀመር። እነሱም ከሱ ጋር አምነዋልና። በዚህ በሥራው ወይም በአገልግሎቱ ሳለ ከኃላፊው ዓለም አርፎ በቅዱስ ኡራኤል ረዳትነት ደስታ ወዳለበት ወደ ገነት ገባ። የቅዱስ ኡራኤል ጸሎቱና በረከቱ ከወዳጁ ጋር ይሁን ለዘላለሙ አሜን። ሁለተኛ ተአምር። ልመናውና በረከቱ ከአገልጋዩ ጋር ይሁንና የመላእክት አለቃ የሚሆን የቅዱስ ኡራኤል ተአምር ይህ ነው። እመቤታችን ከልቡ የሚያገለግልና እግዚአብሔርን የሚወድ ባርክ የሚባል አንድ ዲያቆን ነበር። እሱም ሁል ጊዜ የኢየሩሳሌምንና የሕዝቧን የእመቤታችንን የጽላቷን ጥፋት አታሳየኝ እያለ ይጸልይ ነበር። በዚህ ጸሎቱ ብዙ ጊዜ ከቆየ በኋላ ከዕለታት በአንድ ቀን በእመቤታችን በዕረፍቷ በዓል ውሃ ሊቀዳና እንጨት ሊሰብር ሩቅ አገር ሄደ። ከወንዙ ደረሰና ውሃውን ቀርቶ ጥቂት እልፍ ብሎ እጅና እግሩ ሲታጠብ ከበለሱ ዛፍ ስር የበለስ ቅጠል ወድቆ አገኘና በበለሱ ቅጠል ያን በእንስራ ውስጥ ያለውን ውሃ ከደነው። ከዚህም በኋላ በእንስራው ያለውን ውሃ ይዞ ወደ አገሩ ሲመለስ በመንገዱ ላይ የወፍ ድምፅ ሰማና በወፏ ፊት ለፊት ቆመ። ወፏም በቃሏ አፋጨችና ባሮክ ባሮክ፣ የእግዚአብሔርን ምስጋና የዓለምን ነገሥታት ሁሉ ሁኔታ ትመለከት ዘንድ ወደ አገር ተመለስ አለችው። በጽዋፍ አምሳል ተመስላ እመቤታችን ድንግል ማርያም በፀሐይ መውጫ በኩል በግልጥ ታየችው። ያን ጊዜ ባሮክ ሰውነቱ ነፍሷን ወደ ማወቅ ተመለሰችና እንዲህ አለ። ሰለሞን ስለ ሙሽራ ደስታ በምሳሌ እንደተናገረ ልቤ ድምጿን በመስማቱ የበገናና የመሰንቆ ድምፅ ደስ እንደሚያሰኘኝ ደስ ያሰኘኛል አለ።
ዳግመኛም ያቺ ወፍ በመላእክት ቋንቋ አገልጋዬ ባሮክ ሆይ ትሰማ ዘንድ ወደ እኔ ተመለስ እያለች ጠራችው። ያን ጊዜም እሷም ወፏም ወዳለችበት ቦታ ተመለሰና ወፏ የምትለውን ድምፅ ሰምቶ ድምጿ በጣም ደስ አሰኘኝ አለ። ያን ጊዜ ዓይኖቹ በእንቅልፍ አሸለቡና ከጎዳናው ጥቂት ትልፍ ብሎ እንደ አንበሳና እንደ ነብር በውሃ እንስራው ላይ በእጁ ተንተርሶ ተኛ። ከተኛውም በኋላ በመልአኩ በኡራኤል እጅ መንፈስ ቅዱስ ነጥቆ ወደ ሰማይ አወጣኝ አለ። ከዚያም መልአኩ ኡራኤል ጠንክር፣ ታገስ ባለኝ ጊዜ ታገስኩ፣ ጠነከርኩም። ተረጎም የማይቻል የነገስታትንና የመኳንንትን የወንዶችና የሴቶችን የመዘምራንና የመምህራንን የመነኮሳትን የወፎቹን ነገር ሁሉ አሳየኝ። ንጉሥ ከሚሆን ከአንበሳው ዘንድ ወስዶ አደረሰኝ። እሱም ከሆዳቸው መራብ የተነሳ ውፍረት የሌላቸውን እንስሳቶችን ላሞችን ሲያርድ ሲያወራርድ አየሁት። ያን ጊዜ ስፈራ ስንቀጠቀጥ ሁኔታውን ይነግረኝ ዘንድ በማይገባኝ ምርመራ መረመርኩት። እግዚአብሔር የፀሐይንና የጨረቃን ነገር እስኪገልጽልኝ ድረስ ትንሽ ቆየኝ አለኝ። ትንሽ ቆይቶ እነሆ በምድር ሁሉ ላይ የሚነግሰው አንበሳ በዘመኑ ፍትሕና እውነት የጽድቅም መስዋዕት የለም ሲል ነገረኝ። ዳግመኛም ወስዶ ከትልቁ ገበሬ ዘንድ አደረሰኝ። ከዚያም የጌቶቹ ባሪያ የነገስታቱና የልጆች ሲቆጣና ሴቶችና ወንዶችን ልጆችንም ሲደበድቡና የሴቶች የወር ግዳጃቸውን በ12 ጋኖች ሞልቶ እንደ ወስት ሲያስጠቅስ አየሁ። ሁለተኛም ዙፋኑ አየሁ፣ በአጠገቡ ግን ያለ አንዲት ሴት ሌላ የለም። ያን ጊዜ ነገስታቱና ታላላቆቹ መኳንንት ወዴት አሉ ብዬ ብጠይቀው ፍትህን በማጓደል ፍቅርን በማጥፋት ተፈርዶባቸው እነሆ አስቀድሞ ጠፍተዋል አለኝ። በየደንባቸው ተመድበው በየቦታ ሁሉ የብሉይና የአዲስን ሥርዓት ያደላድሉ የሕዝብ ሊቃውንት መጻሕፍትን የሚያስተምሩ ክቡራን መምህራን አስቀድሞ የነበሩትን ከፍተኛና ታላቅ መቅደስ አሳየኝ። ያን ጊዜ አስቀድሞ ከዚህ ቦታ የነበሩት መጻሕፍትና የሚተረጎሙ ሊቃውንት ዛሬ ወዴት አሉ ስል ጠየቁት። መማለጃ በመቀበልና የአመፅን ገንዘብ በማለት ጉቦን በመብላት እነሆ አስቀድሞ ወደ ሲኦል ሄደው ጠፍተዋል። ከዚህ በኋላ ወደ መነኮሳት ገዳም ወስዶ አደረሰኝ። ከዚያም ለነፍሳቸው መድኃኒት የማይሆንና የማይጠቅማቸው አስኬሜና ቆብ አገኘው። ያን ጊዜ እየፈራው እህልን ባለመብላት ጸሎትና ጾምን ብቻ የሚወዱ መነኮሳት ወዴት ሄዱ ስል ጠየቅኩት። እሱም በቁጣ መንፈስ በል እንጂ ዝም በል ብሎ እነሱማ ንጽሕናን ገንዘብ ባለማድረጋቸው ቅዱስ የሆነ የጸጋቸው ክንፍ በዚህ ዓለም ጎስቁሏልና ፈጽሞ ስለተሰበረ ብዙ ስቃይና ለቅሶ ጥርስ ማፋጨት ወዳለበት በሕይወታቸው ወደ ሲኦል ጉድጓድ እንደገቡ አልሰማህምን? አላስተዋልክምን? ሲል መለሰልኝ። ከዚህ በኋላ የሰው ጠባይ ንጹሕ ጽድቅ መስሎ ሁለንተናው ኃጥእ ወይም በደለኛ በመሆኑ አስጨነቀኝ። ይህም በሰውና በመላእክት ዘንድ አስጨናቂ ነገር ነው። ያን ጊዜ መልአኩ ካሳየኝ ነገር የተነሳ ዓይነ ሕሊናዬ በተመስጦ ሸፍኜ እዝነ ልቦናዬንም በአንክሮ ከድኜ የእግዚአብሔርን ሥራ ሳደንቅ ወዲያው መልአኩ ከዚህ የበለጠ ገና ታያለ ሲል አሳሰበኝ። ከዚህ በኋላ ወደ ማይ አውጥቶ ከፀሐይ 7 እጅ የምታበራ ብርህት የሆነች አገር አሳየኝ። ዙሪያው ማንም ያልገባባት ነች። ያን ጊዜም ከዚች እጅግ የምታምር ብርህት የሆነች አገር ውስጥ የሚገቡ እነማን ናቸው ብዬ ጠየቁት። እሱም ከወንድ ጋር የሥጋ ግንኙነትን የማያውቁ የደናግል ሴቶችና ወንዶች፣ ሕፃናት እንዲሁም ንስሐ የገቡ ባልቴቶችና ይገቡባታል ሲል መለሰልኝ። ዳግመኛም ስለ ክርስቶስ ፍቅር አገራቸውንና ዘመዶቻቸውን ትተው ወይም ስደተኛ መጻተኛ ሆነው በሰው ሀገር የሞቱና በሰማዕትነትም ደማቸውን ያፈሰሱ ሁሉ ይገቡበታል ስላለኝ ያን ጊዜ ነፍሴ ደስ አላት። እንደገና ደግሞ ጳጳሳትና ኤጲስቆጶሳት የቤተ ክርስቲያን ሹማምንት ካሉበት ወሰደኝና ስማቸውን በምድር የተከበረ ቢሆንም ወደ ሲኦል ወርደው አየዋቸው። ያን ጊዜ መናገር እስኪሳነኝ ድረስ ይህንን በልቤ አስባለሁና ሰው ባልተፈጠረ በተሻለው ነበር በማለት የሰውን ተፈጥሮ አደነቁ። ከዚህ በኋላ መልአኩ ኡራኤል ከእንቅልፍ ተነስ አለኝና በ70 ዓመት ነቃው። ከእንቅልፌም በነቃው ጊዜ ስላየው ተራይ ሁኔታ ነፍሴ ወይም
ሰውነቴ ተጨነቀችና የቆምኩባት ምድር ጠበበችኝና ወይኔ ወዮልኝ እያልኩም ብዙውን አለቀስኩ። ወንድሞቼ ሆይ ዲያቆን የምሆን እኔ ባሮክ ይህንን ራእይ አየሁ። ያን ጊዜ የበለሷን ቅጠል ከልምላሜ ሳትጠወልግ ስላገኘኋት ብዙ እየተደሰትኩና እግዚአብሔርን እያመሰገንኩ የቅዱስ ዑራኤልን ድንቅ የሆነውን ስራውንና ፍቅሩን እያደነቅኩ ተመልሼ ወደ አገሬ በሰላም ገባሁ። ስለዚህም ነገር ይህንን ያየው እጹብ የሆነ ታምርን እያደነቀ እስከ ጊዜ ሞቱ ድረስ በንጽህና ኖረ። የቅዱስ ዑራኤል ሀብተ ረድኤቱ አማላጅነቱ ከወዳጆቹ ከእኛ ጋር ይሁን ዘላለሙ አሜን። ሶስተኛ ተአምር ልመናውና በረከቱ ለዘላለሙ ከወዳጁ ጋር ይሁንና የመላእክት አለቃ የሚሆን የቅዱስ ዑራኤል ተአምር ይህ ነው። በአንዲት አገር ውስጥ ልጅ የሌላትና ወይም መካን የሆነች አንዲት እስላም ሴት ነበረች። እሷም ልጅ ስለሌላት ሁልጊዜ እየተከዘች ታለቅስ ነበር። ወይኔ በእርጅናዬ ጊዜ የሚረዳኝ ልጅ ስለሌለኝ ለእኔ ወዮታ አለብኝ እያለች በዚሁ ምክንያት ለብዙ ጊዜ በማዘንና በመተከዝ ኖረች። ክርስቲያን የሆነ አንድ ሰው በጎረቤቷ ስለነበረ ወደ እሱ ቤት ሄዳ ስትጨዋወት ቆይታ በምትመለስበት ጊዜ የክርስቲያኑ ልጆች አየችና አሁንም ወይኔ እንደነዚህ ልጆች የሚረዳኝ ልጅ የሌለኝ በማለት አለቀሰች። ያን ጊዜ ክርስቲያኑ ሰውዬ ልጆቹን አይታ ማልቀሷን ተመልክቶ ሴትዮ በዚህ ነገር ምን ያስለቅስሻል? ባጠገብሽ ባለው በቅዱስ ዑራኤል ቤተክርስቲያን ብትማጸኚ ያለመንሽውን ይሰጥሻል። ከሰጠሽም በኋላ አንደኛ ክርስቲያን ትሆኛለሽ አላት። ለሰጠው ዘንድ ከኔ ምን ይፈልጋል? ምንስ ላደርግለት አለችው። እሱም ካንቺ ምንም የሚፈልገው ነገር የለም፣ ነገር ግን የችሎታሽን ያህል ስዕለት ተሳይ፣ ያን ጊዜ ልጅ ይሰጥሻል አላት። በዚህ ምክር ሰውነቷ ለረካና የቅዱስ ዑራኤልን ፍቅር በልቧ ስላደረ በማግስቱ ዶሮ ሲጮህ ከመኝታዋ ተነስታ ከባሏ ጋር ወደ ቅዱስ ዑራኤል ቤተክርስቲያን ሄደች። ከዚያም ከቤተክርስቲያኑ ቅጽር ገብታ በበሩ አንጻር ቆማ ሰው ሳያያት ልጅ ስጠኝ በማለት እያለቀሰች ትሰግድ ነበር። ብዙ ጊዜ እየሰገደች ቆየችና በእውነት በተቃጠለ የተመስጦና ልቦና ወይም መንፈስ እነሆ ለቤተክርስቲያን ገንዘብ እንድሰጥ ስዕለት ተሳልኩኝ፣ ልጅም ከተሰጠኝ በኋላ ስላንተ ፍቅር ክርስቲያን እሆናለሁ አለች። ከዚህ በኋላ ይህችው እስላም ሴት ከጻዱ ስር ቁጭ እንዳለች እንቅልፍ ያዛት። ያን ጊዜ መላእክት አለቃ ቅዱስ ዑራኤል በእጁ በትር መስቀል እንደያዘ መጥቶ ሴትዮዋ አንቺ እስላም ስትሆኚ ከዚህ ምን አመጣሽ አላት። ይህንን በተናገራት ጊዜ ከግርማው የተነሳ ደነገጠች፣ ፈራችም። ከእንቅልፏም ነቅታ እንደገና ትለምንና ታለቅስ ዘንድ ተነሳች። ዳግመኛም በግልጥ በአንድ ቄስ ተመስሎ መጣና እድፍሽን አጥበሽ ነጭ ልብስ ለብሰሽ እኔ አምላኬን ልጅ እንዲሰጥሽ እለምነዋለሁ። አንቺም ሁልጊዜ እዚችው ቦታ እየመጣሽ ለምኚ አልቅሽም አላት። እነሱም ነገሩን ተገንዝበው በንጽህና ቆይተው ነበርና ከ8 ቀን በኋላ በዶሮ ጩኸት ነጭ ልብስ ለብሳ ከባሏ ጋር ተመልሳ መጣች። ከዚያም የመላእክት አለቃ በሚሆን ቅዱስ ዑራኤል ቤተክርስቲያን በበሩ አንጻር እንደቀድሞ ገብታ ቆመች። ልጅም ይሰጣት ዘንድ እየሰገደችና ያለቀሰች ወደ ቅዱስ ዑራኤል የሕሊና ልመና ወይም ጸሎት ጀመረችና በዚህ ሁኔታ ሳታወላውል ከባሏ ጋር 3 ቀን በመመላለስ ለመነችው። ከ3 ቀንም በኋላ ከባሏ ጋር መጥታ እንደ ልማዷ ስትለምንና ስታለቅስ ቆየች። ልመናዋን ከፈጸመች በኋላ ከአጸዱ ስር ተቀምጣ እንቅልፍ ያዛትና ከ1 ሰዓት ድረስ ተኛች። ያን ጊዜ ቅዱስ ዑራኤል ቀድሞ እንደተገለጸላት በእጁ የመስቀል ምልክት ያለበትን የወርቅ ዘንግ ይዞ መጣና አንቺ ሴትዮ አሁንስ ልመናሽ ተሰምቶልሻል፣ አምላካችን ፈቅዶልሻልና ወንድ ልጅ ትወልጃለሽ። ነገር ግን እንደ ስዕለትሽ ከወለድሽው በኋላ ክርስቲያን እንድትሆኚ አሁን ወደ ቤትሽ ግቢ አላትና ከፊቷ ተሰወረ። ወደ ቤቷ ተመልሳ ስትሄድ ይህንን ያየችውን ራእይ ለባሏ ነገረችውና ደስ እያላቸው ወደ ቤታቸው ተመለሱ።
ከ9 ወር በኋላ ይህችው እስላም ወንድ ልጅ ስለወለደች ከባሏና ከቤተሰቦች ጋር ደስ አላትና በፍጹም ደስታ ቅዱስ ዑራኤልን ታምራቱን የእግዚአብሔርን ሥራ አደነቁ። ልጇም 6 ወር ከሆነው በኋላ ከቅዱስ ዑራኤል ቤተክርስቲያን ዘንድ ሄዳ የተሳለችውን ስዕለት ለቤተክርስቲያን ጠባቂ ሰጠች። እሷም የፊተኛው እምነቷን ትታ በክርስቲያን ሃይማኖት አመነችና ተጠመቀች። ልጇንም በአብ በወልድ በመንፈስ ቅዱስ ስም አስጠመቀች። ሌላዋ ከእርሷ ጋር ያደገችው እስላም ቅዱስ ዑራኤል ያደረገውን ይህንን ታምራት ባየች ጊዜ አመነችና ተአምር ሰሪ በሆነ በቅዱስ ዑራኤል ቤተክርስቲያን በክርስቲያን ሕግ ተጠመቀች። ከዚህ በኋላ የቅዱስ ዑራኤልን ቤተክርስቲያን ባለ ዘመናቸው ሁሉ በሰላም በደስታ ሲያገለግሉ ኖሩ። የቅዱስ ዑራኤል ጸሎቱና በረከቱ ለዘላለሙ ከወዳጁ ጋር ለዘላለም ይኖር አሜን። 4ኛ ተአምር። በረከቱና ልመናው ከወዳጁ ጋር ይሁንና ትዕቢተኞችና ተንኮለኞች የሆኑትን የሴትን ልጆች የመላእክት አለቃ ቅዱስ ዑራኤል እንዳጠፋቸው የሚናገር ተአምር ይህ ነው። አጋህና በምትባል ሀገር ሴት ከሚባል አንድ ሰው ነበረ። እሱም ለሰው ፍጥረት መጀመሪያ የሆነ የአዳም ልጅ ነው። ይህም ሴት ላሜህን ወለደና ላሜህም ቃይናን ወለደ። ቃይናም መላእሌን ወለደ። መላእሌም ያሬድን ወለደና ያሬድም ሄኖክን ወለደ። ሐዋርያው ይሁዳ በመልእክቱ እንደተናገረው ከአዳም ጀምሮ እስከ ሄኖክ 7 ትውልድ ነው በማለት ነው። ያን ጊዜ እንደፈለጋቸው የሚሄዱና ስራቸው ቅሚያ እንደሆነ እንደ ቃየል ልጆች የሴት ልጆችም እንዲሁ ወነበዱ። የእግዚአብሔር መላእክት የሰው ልጆች ሲወጡና ሲወርዱ ባዩ ጊዜ ይመለከቱ ጀመር። የሴት ልጆች ደጋግና ሩሮዎች ዓለምን በመናቅ ሐሳባቸውን ወደ አምላካቸው ያደረጉ ናቸው። የወንድ ግንኙነት የማያውቁ 300 የሆኑ ሴቶቻቸውና ልጆቻቸውን ሰይጣን እንደመረጠ መላእክት እግዚአብሔርን የተፈጠሩ እንጂ በወንድና በሴት ግንኙነት እንዳልተፈጠሩ አሳሰባቸውና በወጥመዱ ተሳቡ። እነዚሁ ሴቶች የፊታቸው ውበት እንደ ፀሐይ ብርሃን የሚያንጸባርቅ ጠጉራቸውን በመቀስ የሚያስተካክሉ የመልካቸውንም ተፈጥሮ በመስታወት የሚያስተውሉ ነበሩ። የሴት ልጆች ሴቶች ልብሳቸውን በረጅም የሚለብሱና የአንገታቸው ርዝመት በመላእክት የእጅ መጠን 1 ስንዝር ነው። ድመት በተቆጣ ጊዜ እንደሚነፋ ልባቸው አበጠ ወይም ደነደነ። በንጹሕ ወይም በሚያበራ ምላጭም ይላጩ ነበር። ከዚያም የሚያድነውንና የሚገድለውን ዕፅ ወይም ቅጠል እነዚያ ሴቶች እግዚአብሔር ገለጠላቸው። ይኸውም ሴቶች ከእግዚአብሔር መላእክት ጋር በተጫወቱ ጊዜና መላእክትም ከሴት ልጆች ከሴቶች ቀንና ሌሊት አይለዩም ነበር። እግዚአብሔርም የተሰወረውን ምስጢር ማለት ክፉንን ሆነ ደጉን ለይተው እስኪያውቁ ድረስ ገለጠላቸው። መላእክትም እንደገና እነዚያን ሴቶች ጓደኛ እንዳደረጓቸውና በሽተኛና ደካማ የሚያደርግ የሚያስትና የሚያስጨንቅ ነገር ነገሯቸው። በፍቅርና በመሳብ ሌሊቱን ሁሉ ያለቅሱ ጀመር። የሰማይና የምድር መላእክት እግዚአብሔርን በአዳም አምሳል ከ4ቱ ባህርያት ያልፈጠርከን ስለምን ነው እያሉ ሁልጊዜ ይለምኑት ነበር። ይህ ድንቅ ነገር ነው፣ እንደሱ እንደ አዳም ሆነን በተፈጠረንና ለከንቱ ወይም ለጥፋት በሆንን ነበር አሉት። ሁሉን የሚገዛ እግዚአብሔርም በማይጠቅማችሁ ነገር አታልቅሱ፣ ከእግዚአብሔር ጸጋ ወጥታችሁ ግዙፍ ጸጋን ወዳችኋልና አላቸው። የሚዳሰስ ሥጋ ግን ኃላፊ ጠፊ ሟች ነው። እናንተ በባህሪያችሁ ወይም በተፈጥሯችሁ ንጹሐኖች ስትሆኑ የሚሞተውንም ባህሪ ፈለጋችሁን? እናንተስ በጥፋት ተለያችሁ። ጥፋትም እነሆ እግዚአብሔር የሰራውን ሥራ መንቀፍ ወይም ማቃለል ነውን? ከዚህ በኋላ ቀንና ሌሊት ሳይሰለቹ የሚያመሰግኑት መላእክት በስንፍና ሳቱና በክንፋቸው መብረር ተሳናቸው። የጠዋትና የሰርክ መስዋዕትን ለማሳረግ አልቻሉም። ከተሰወረውም የጥፋት ወጥመድ ገብተው ለማምለጥ አልተቻላቸው። ከዚህ በኋላ የእግዚአብሔር መላእክት ከሰፊው ጎዳና መጡና ወደ ተመኙትና ወደ ለመኑት ጭንቅ ቦታ ወሰዳቸው። የሴቶች የፍቅራቸውን ነበልባል የመላእክትንም ከሰማይ ወርዶ ይጥላል፣ ዝሙትንም ያስራል።
ስለዚህ ራሳቸውን በወርቅ በብር አስጊጠው እኚህ ደናግል ጠላቶቻቸው ሆነው በትከሻቸው ላይ የወረደው የፀጉራቸውን ውበት እንደ ነጭ ሐር የተፈተለ ሲሆን ንግግራቸውም ከማር ወለላ ይልቅ ጣዕም ያለው ነበር። ስለዚህም የእግዚአብሔር መላእክት ሁሉ በእነሱ ምክንያት በደሉ፣ ሳቁ። የእነዚያ ሴቶች መላእክት ያማረ የተዋበ ነበር። ዘውትር በመስዋዕት የፈታቸውን ውበት ይከተሉት ነበር። ሐዋርያው ይሁዳ መላእክትንስ እንኳን በበደሉ ጊዜ በፍጹም አላዘነባቸው፣ በስቃይ ውስጥም በገሃነም አኖራቸው እንጂ እንዳለ። ስለዚህም ከበደላቸው ስላልተመለሱ ለዘላለሙ በጭንቅ በእሳት ውስጥ እንዲኖሩ አደረጓቸው። ከዚህ በኋላ ሚካኤልና ገብርኤል፣ ሱራፌልና ኪሩቤል፣ ኡራኤልና ሩፋኤል፣ ሳቱኤልና ሩፋኤል ሁሉም በየነገዳቸው የእነዚህን መላእክት ስህተት አይተው ይቅርታ እንዲያደርግላቸው እግዚአብሔርን ለመኑት። እሱ ግን የተሳሳቱትን መላእክት ትዕቢትና የክደታቸውንና የክፋታቸውን ብዛት አይቶ ወደ ቀድሞ ተግባራቸው ወደ ምስጋናና ወደ ዝማሬ እንዲመለሱ አላደረጋቸውም፣ ልመናቸውንም አልተቀበለም። እግዚአብሔርም ለሴቶች የሰውን ሥጋ ሰውነት የሚያበረታ የሚያደክምን፣ እንዲሁም ለአንዲቷ ሰውነታቸው ለቁረት የሚያጠነክረውን ጥበብ ሁሉ ሰጣቸው። ይህ ትንሹ ስቁረት መውጫና መግቢያ ከሌለው ወደ ትልቁ ገደል ያወርዳልና፣ ይህ ስቁረት ክፉ ነው፣ መላእክትም ከሰማይ አወርዷልና ብሉ ሰለሞን ይህ ጠባብ ጥቁረት የአንድ ክንድ ያህል መጠን ነው እንዳለ ጠባብ አይደለም፣ ስፋት መጠን ያክል ነው እንጂ። ጉድጓድም በመሸንገልና በማወናበድ ጣፋጭና መራራ ውሃን የምትቀዳበት የዚህ ዓለም ሴት ናት። ብዙ የተመረጡና ትልልቆች ሕፃናትን ትወልድበታለችና ግማሾቹ የእናታቸውን ወድ ሰንጥቀው በትልቅ ጭንቅ ይወለዱባታል። እነዚህ ኃይለኞች የሆኑና ብርታታቸው እንደ ብረት ልባቸውም እንደ ድንጋይ ሆኖ አካላቸው ሁሉ ረጅም ነው። የእነዚህም ቁመታቸው በመላእክት ክንድ 40 ክንድ ሲሆን በሰው ክንድ ግን 300 ከስንዝር ነው። እግዚአብሔር የሴትን ልጆች በእንደዚህ ያለ ሁኔታ ቁመታቸውን አዘጋጀ። የእነዚህ የሴቶች ልጆች ቁጥራቸው 140 ነው። ስማቸውም እንዲህ ሲል ሰየመ። አንዱን ሲምናዛ፣ ሁለተኛውንም አዛዜል፣ ሶስተኛውንም አሚዝራክ፣ አራተኛውንም ቴርጋ። ከብዙዎች መካከልም እነዚህ ሲሆኑ ስማቸውን በትክክል ያልታወቀም በሌላ ወገን እንዳሉ ይታወቃል። ግርማቸው እንደ አንበሳ ግርማ፣ ድምፃቸው እንደ ድብ ድምፅ ሲሆን ኃይላቸውም በአርያም ወይም በሰማይ እንዳሉ መላእክት ኃያል ነው። ዓይናቸው እንደ እሳት ነበልባል ሲሆን ሁለንተናቸውም የሚያብረቀርቅና እንደ ነጎድጓድ ድምፅ የሚጮህ ነው። ተራሮችና ኮረብቶች በፊታቸው ይወድቃሉ፣ በእግራቸውም እርምጃ እንደ ድንጋይ ይንገለባበጣሉ። እንስሳትና አራዊት ሁሉ በሰፊው ሆዳቸው ውስጥ ቢከማቹ አይሞሉም። የሥጋቸውም ቆዳ ከድንጋይ የጠነከረ ነው። በመሆኑም ሥጋን ለመብላት ሌትና ቀን ድካም አይሰማቸውም። ከልጅነታቸው ጀምሮ በዱር ውስጥ ያገኙትን ሁሉ የእንስሳት ሆነ የአዕዋፍ የአራዊትም ደም መጠጣትና ሥጋ መብላት ስለለመዱ ይጣፍጣቸዋል። ምግባቸውን ሁሉ በፀሐይን ያበስላሉ። የአጋዘንን፣ የጎሽን፣ የሌላውንም ሥጋ ሁሉ ሁልጊዜ በእንደዚህ ያለ አሰራር እያበሰሉ ይመገባሉ። የከንፈራቸው ወይም የለምቦጫቸው ስፋት በፈረስ የአንድ ጊዜ እርምጃ መጠን ያህል ይሆናል። ሥራቸውም ሁሉ በእግዚአብሔር ዘንድ የተጠላና የተናቀ የረከሰም ነው። በባህር ውስጥም እንደሞተ ዓሣ እርስ በርሳቸው እንዲተላለቁ አደረጋቸው። ምግባቸውም የሆኑት የበረሃ አራዊትና እንስሳት ሁሉ አልቀውባቸዋልና የእናት አባታቸውን ሥጋ ለመብላት በመመኘታቸው እግዚአብሔር እርስ በርሳቸው እንደ ውሻ እንዲነካከሱ አደረጋቸው። የቀሩትንም ሰዎች እንደ ዱር አራዊትና እንደ እንስሳት እንዳይበላቸው እግዚአብሔር አስቀድሞ እርስ በርሳቸው እንዲጣሉ አደረጋቸው። ያን ጊዜ መላእክት አለቃ የሆነ አንዱን መልአክ ኡራኤልን እግዚአብሔር ላከውና ሥራቸውን በእግዚአብሔር ፊት የተጠላና የከፋ በደለኞችን ሁሉ በተሰጠው ስልጣን ወይም ከፍተኛ በሆነ ኃይልነቱ ደመሰሳቸው፣ አጠፋቸው።
በጉድጓድ ውስጥም እንደሚጣል ጉድፍ ወይም ቆሻሻ አደረጋቸው። ሥጋቸውንም በነፋስ እንደሚበትን የምድር አቧራ ወይም አምድ በተነው። ስለዚህ እግዚአብሔር ስለመደምሰሳቸው የእናት አባታቸው በቀል ስለመመለሱ በጣም ደስ አለው። በሦስትነትና በአንድነት ይህንን ላደረገ ለእግዚአብሔር ምስጋና ይገባል። ለመንግሥቱም ለዘላለሙ መስገድና መገዛት ይገባል። አሜን። አምስተኛ ተአምር። ልመናውና አማላጅነቱ ለዘላለሙ በእውነት ከወዳጁ ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። ከብራም ወይም ከአረብ አገር የመጣች አንዲት ሴት ነበረች። ይህችም ሴት ልጅ የሌላት መካን ነበረች። ይህ የወራት ግዳጇ በየጊዜው እያስጨነቃትና እንደ ጎርፍ እየወረደ ሰውነቷን ያደክማት ነበር። ከዕለታት በአንደኛው ቀን ወደ ቅዱስ ዑራኤል ቤተ ክርስቲያን ዘንድ ሂዳ በብዙ ማልቀስ ልትጸልይ ከአጸድ ቤተ ክርስቲያንም ውጭ ቆመች። ከዚያም ከቤተ ክርስቲያኑ በስተውጭ ስትጸልይና ስታለቅስ ብዙ ጊዜ ቆየች። ይህቺ ሴት ከቤተ ክርስቲያን ውጭ በሆነ በአጸዱ ውስጥ ቆማ ብዙ ጊዜ መዘግየቷ ቀሳውስትና ዲያቆናቱም ባዩ ጊዜ አንቺ ሴትዮ ስራሽ ምንድን ነው? ምንስ ትፈልጊያለሽ? ሲሉ ጠየቋት። እሷም ልጅ እንደሌላትና ለብዙ ዘመን መካን ሆና ስታዝንና ስትተክዝ የኖረች መሆኑን ነገረቻቸው። ያን ጊዜ ወደ ቅዱስ ዑራኤል ስዕለት ተሳይ፣ እሱ መልካም ልጅ ይሰጥሻል አሏት። እሷም እሺ እንደ ቃላችሁ አደርጋለሁ አለቻቸው። እስከ ዛሬ ዓመት ድረስ ማኅፀኔ ልጅ ለመውለድ የከፈተልኝ እንደሆነ አገለግለዋለሁ በማለት ተማጽና ወደ አገሯ ተመለሰች። በመንገድም ስትሄድ የምታውቃት አንዲት ሴት አገኘቻትና ሰላም አለቻት። ከጥንት ጀምሮ ስለምታውቃት ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘኋት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። በዚህ ጊዜ የወር ግዳጇ ቆመና ቅሪት ሆና ወይም ጸንሳ በፍጹም ደስታ ወደ ቤቷ ገባች። ከ3 ወር በኋላ ጎረቤቶቿ ከምክንያትሽ እንዴት ዳንሽ? እንዴት ስለሰማሽ ነው የተወደደ ልጅ የሰጠሽ አሏት። ከ7 ወርም በኋላ ልጅ ወለደችና በክንዷ ታቅፋ እግዚአብሔርን አመሰገነች። ስለ እምነቷ የተወደደ ልጅንም አገኘች። ወልዳ 3 ወር ከሆናትም በኋላ ወደ ቅዱስ ዑራኤል ቤተክርስቲያን ዘንድ ሄደችና የከበሩ ልብሶቿን፣ የወርቅ ጌጣጌጦቿን፣ የላም ብዙ መባን ሰጠች። ቀሳውስቱንና ዲያቆናቱን አመሰገነቻቸው። እንዲሁም ታምር ሰሪ በሆነ በቅዱስ ዑራኤል አማላጅነት ልጅ ስለሰጣት እግዚአብሔርን አመሰገነች። ከዚያን ዕለት ጀምራ እስከ ዕለተ ሞቷ በመልአኩ አገልግሎት ቤተክርስቲያን ስታገለግል ኖረች። የመላእክት አለቃ የሚሆን የቅዱስ ዑራኤል ልመናውና በረከቱ ለዘላለሙ ከእኛ ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።